የሰው ልጅ አግብቶ ዝም ብሎ ጉጭ የለም። ሳይኖርም ማግባት ክልክል ነው። ትንሽ ሰርቶ ነው ማግባት። ዋናው እምነት ነው፣ ዋናው ፍቅር ነው የሚባል ነገር የለም። እንዴ ስራም ያስፈልጋል። ሞኝ ናችሁ መሰለኝ። አዳምና ሔዋንን አትመለከትም እንዴ? አዳም እኮ ስንት ድግስ ዞ ነው ያገባ ሔዋንን። እግዚአብሔር ደግሶ በገነት ያ ሁሉ አዝመራ አዝምሮ ነው ያገባው። ዝም ብሎ ሳያዘምሩ ማግባት ነውር ነው። ለንጉስ የሚቀርብ ስጦታ በንጹህ ሳጥን እንደሚቀርበው ሁሉ ለእግዚአብሔር የምናቀርበውን ጸሎት ሁሉ በድንግል ማርያም ንጽህና ውስጥ ስንቋጥረው ያምርበታል። እንዴት አድናርገው ትላለህ አንተዬ ስትለው እንጃ የሚል ከሆነ ይሄ ጅል እንጃ ትላለህ። እንዲህ የሰው ባል ሆነ ሲያበቃ መጀመሪያ ማሰብ ሳትችል ለምን ታገባለህ? ማሰብ እንግዲህ ይህን የምትሰሙ ሴቶች ደግሞ ባሎቻችሁን እንዳትወቅሱ። አሁን ይህን የምናገረው ሁሉም የራሱን እንዲሰራ ነው እንጂ አንዱ ወደ ሌላው እንዲጠቁም አይደለም። አይደለም የጋብቻ ክብር ነው። የምን ክብር ነው? ተናገሩ እንጂ በሉ እንጂ። አዎ ይህ መስማት አለባችሁ። ከተማ ሄደን ስለ ምንኩስና ባለትዳሮችን ስንሰብካቸው ነው ምነው ስናደርቃቸው። እዚህም ደግሞ ስለ ባለትዳሮች መስማት አለብን። በዚያውስ ላይ ጥሩ ትዳር ከሌለ ጥሩ መነኩሴ ይገኛል? አሁን ጅላጅል መነኩሴ የሆን ነው ለምን ይመስላችኋል? እኔም መነኩሴ ስለሆንኩ ሰደበኝ የሚለኝ የለም። ተመስገን እኔን ጭምር ስለሆነ ማለት ነው። ለምንድን ነው እንደዛ የሆን ነው? በጥሩ ትዳር ውስጥ ተቀርጸን ስላላደግን ነው። ጥሩ አስተዳደግ ስላላደግን ነው። በላት ድመቲቱን በላት የተባል ዱላ ተምረን ያደግን። በላት ሳይ በላት እናቴ እንዲያረገች ትበል ትበል ኤታ አባቷ ዱላ ነው እየተማርን ያደግነው ማለት ነው። ስለዚህ ዱላ እየተማርን እናድጋለን። መንኩሰንም ዱላ ሆነንም ዱላ አይነገርም። ምን አስተዳደግ ነው? ስለዚህ ክርስቶስ ትዳርን ቀድሶታል። የጥንት መነኮሳት ስለ ትዳር ያስባሉም ያለቅሳሉም። ትዳርን የሚያጣጥሉ ሁሉ ይፈሩ ዛሬ። ምክንያቱም ክርስቶስ በሰርግ ተገኝቷልና። በሰርግ ተገኘ። አሁን ልብ በሉ፣ ዲያብሎስ በዓለም ላይ ያለውን ሁከት ሁሉ ያመጣው መጀመሪያ ባለትዳሮችን በጥብጦ ነው። ማንና ማንን? አዳምና ሔዋንን ማለት ነው። የብጥብጥ ሁሉ መነሻው የትዳር መበጥበጥ ነው። በተበጠበጠ ትዳር የተወለዱና ያደጉ ሰዎች ናቸው ዓለምን እየበጠበጧት ያሉ። ስለማይፈቅዱልን ነው እንጂ አሁን በጥባጭ ሰዎችን ሁሉ ደን ብናጠንዛ የበጥባጭ ልጅ ናቸው። ይቅርታ ማለት ወይም በጥባጭ አድርገው አሳድገዋቸዋል። እንደሱ ነው። ሰው የዘራውን ያንኑ ምን ይላል ነው ያጭዳል ነው። ሰው የዘራውን ያጭዳል። ዲያብሎስ ዓለምን መበጥበጥ ሲፈልግ ትዳር ነው የሚበጠብጠው። እውነቴን እንደምነግራቸው ትዳር ሰላም ከሆነ በቃ ይኸው ምንድን ነው እንዴ? ከበለስ በለስ ይቆርጣሉ፣ ከወይራ ወይራ ይቆርጣሉ፣ ከዘይት ዘይት ይቆረጣል፣ ከወይን ወይን ይቆረጣል፣ ከሾም ሾም ይለቀማል። አዎ ይሄ ነው። ወኩሉ እጽ እኩይ ፍሬ ይፈሪ ወኩሉ እጽ ሰናይ ፍሬ ይፈሪ። ጌታ በማቴዎስ ወንጌል ምዕራፍ 12 ላይ የተናገረው ክፉ ዛፍ ክፉ ፍሬን ነው የሚያፈራው፣ መልካም ዛፍ መልካም ዛፍን ነው መልካም ፍሬን ያፈራል። ስለዚህ አሁን ልብ በሉ፣ ውሃ ከታች ንጹህ ውሃ መቅዳት የፈለገ ሰው መጀመሪያ ምንጩን የሚያነጻው አይደለም እንዴ? እንጂ የደፈረሰውን ታች እስኪ ከላይ ምንጩ እየደፈረሰ አንተ ሂድና ታች ወንዙ ወገብ ላይ ሄደህ ቅዳ። የደፈረሰውን ቆይ ይሄ ቀድቼ ላስለቅቀውና ንጹህ ቀዳለሁ ብትል ከላይ የደፈረሰ ይመጣል። ትዳሩ ካልታከመ ምንም ንጹህ ምንኩስናም የለም፣ ንጹህ ጵጵስናም የለም፣ ንጹህ ክህነትም የለም። እዚህ ውስጥ ነው ብክለቱ ያለ። አሁን ክርስቶስ ሄደና ዲያብሎስ የበከለውን ትዳር ሄዶ ምን አደረገው? ቀደሰው። ትዳርን የቀደሰበት ቀን ነው ክርስቶስ። የሰው ልጆችን ትዳር እኔ እንደ እግዚአብሔር ያለ ትሁትማ የለም። ከሰው ሰርግ ተገኝቶ ጉጭ ሲል አሁን የሰማይ ፈጣሪ አይገርማችሁ? እኔ ራሴ አሁን ሰርግ ተገኝቶ ብዙ ደስ አይለኝም። ትቢታችን እኮ እኔ ራሴ ትቢት አይጠል እኮ ነው። ግርግሩ ይረብሸኛል ምናምን ነው የምንለው እኛም ብንሆን ማለት ነው። ሰርግን እደግፋለሁ እንጂ ሰርግ መገኘት ደስ አይለኝም። በእርግጥ እሺ ስለ ራሴ ማውራት ምን ያደርጋል ማለት
ሰርገኞች እንድናደንቃቸው ነው እንጂ እንድንቆጣቸው ስለማይፈልጉ ነው። ኋላ ተገብታችሁ ችግር አለ ስንልባቸው ደስ አይላቸውም። ምን ሰርጌን ሊያበላሽ ነው የመጣ ስለሚሉ እኔ ለማመስገን ምን ብዬ እሄዳለሁ። ኋላ ሲፋቱ ለማገኛቸው ድረስ ቅዱስ ነው አቶ ገሌ ወይዘሮ ገሊት አልልም እኔ እጄ። ብቻ ግን ክርስቶስ እንዴት እንዳከበረን ተመልከቱ። ከሰው ድግስ ቁጭ ብሎ በትህትና ሰው ሲበላ ሲጠጣ። ትዳር ማለት በኦርቶዶክስ አስተምህሮ የወንድ ጾታና የሴት ጾታ ትብብር አይደለም። የወንድ የሴትና የክርስቶስ ህብረት ነው። እስኪ ንገሩኝ በሉ። የወንድ የሴትና የማን ህብረት ነው? የክርስቶስ ህብረት ነው። ኦርቶዶክሳዊ ትዳር ማለት ይሄ ነው። ወንድና ሴት ብቻቸውን ባለ ትዳር ላይ እንደዚህ ያለ ጋብቻስ የፈረስ የበቅሎ ይላል ፍትሐ ነገሥት አንቀጽ 24 ላይ እንደዚህ ያለ ጋብቻስ የፈረስ የበቅሎም የባዝራም አላቸው። ክርስቶስ የሌለበት ትዳር ፈረስም እነበቅሎም አላቸው። እንዴ ተባብሮ ለመኖር ከሆነው አክሲዮን መግዛት ነው። ጋብቻ አያስፈልግም። አክሲዮን ገዝቶ በቃ መነገድ ነው። ለንግድ ለገንዘብ ተባብሮ ለመኖር ከሆነ ለዝሙት ከሆነ እቺ ከወንድ ጋር ካልተገናኘች እንቅልፍ የማይወስዳት አውሬ ማናት? ደቀ መዛሙርት ንገሩኝ። መቅደም ወንጌል ላይ ያለችው ጠፋቻችሁ? እኔ የጠፋኝ እንዴት ታረጉ? ፈልጓት እንጂ ማናት? አሮዬ ገሞራዊት ናት አይደል? አሮዬ ገሞራዊት በጣም 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 ዘማዊት ናት። ወንድ ካላገኘች አታድርም። ስለዚህ አብሮ ለመተኛት ከሆነ እሷን የመሰለችም አለች ለማለት ፈልጌ ነው። ሰው አብሮ ለመተኛት ብቻ ከሆነ የሚጋባው እሷ ሳለች አይደል እንዴ? ታዲያ ሰው የሚያገባው ወንድ ሴትና ማን ሆኖ ለመተባበር ነው? ክርስቶስ ወይም ምን ማለት ነው? መነኮሳትን በምንኩስናቸው እንደሚያድርባቸው ባሉን ደግሞ በሚስቱ ምክንያት ፈጽሞ ይዋሃደዋል። ሚስቲቱን በባሏ ምክንያት ፈጽሞ ይዋሃዳቸዋል። የተዋህዶ ምክንያት ነው። የክርስቶስ መዋሃጃ ምክንያት ነው ትዳር እንጂ ተባብሮ መኖሪያ ይሄ ምንድነው የሚባለው? ትብብር አይደለም። ትዳር ከክርስቶስ ጋር የሚዋሃድ ዘአስተጻመረ እግዚአብሔር ኢይፍልጥ ሰብ፣ እግዚአብሔር አንድ ያደረገውን ሰው አይለየው የተባለ ለዚህ ነው። የማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ አንድ አድራጊው እግዚአብሔር ነው እንጂ ጾታ አይደለም። እግዚአብሔር አንድ ያደረገውን ሰው አይለየውም ሲል ትዳርን አንድ የሚያደርገው እግዚአብሔር ሲኖርበት ነው። ገንዘብ ያደረገውን ገንዘብ ይለየዋል። ጾታዋን ብቻ ወይም ጾታውን ብቻ ሴትነቷን ወይም ወንድነቱን ብቻ ፈልገው ከተጋቡ ያ ጾታ ሲያረጅ ያ ጾታ ሲጎሰቁል ይሰለቻቻሉ። እግዚአብሔርን ብለው አንድ ከሆኑ ግን የሚለያቸው ነገር ቢያጡ ቢያረጅ ብታረጅ ቢጎብጥ ብትጎብጥ ጤና ቢያጡ መኝታ ላይ አንድ መሆን የሚችሉበት አቅም ቢያጡ በዚህ ሁሉ አይለያዩ። እግዚአብሔር ነው አንድ አድራጊው። እግዚአብሔር አንድ ካደረጋቸው ምንም ነገር ሊለያቸው አይችልም። ትክክለኛው ኦርቶዶክሳዊ ትዳር ማለት ይሄ ነው። በነገራችሁ ላይ ከምንኩስናና ከትዳር ማን ይከብዳል? ምንኩስና ይከብዳል አይደል? እንዳያያዙ ነው። ሁሉም ይወጣቸዋል። ሁሉም እንዳያያዙ ነው። ሁሉም እንዳያያዙ ነው ማለት ምንኩስና ከባድ ነው ይታወቃል። በጣም ከባድ ነው። እንደገና በጣም ከባድ ነው። እንደገና በጣም ከባድ ነው። ትዳር ራሱ ደግሞ በጣም ከባድ ነው። እንደገና በጣም ከባድ ነው። እንደገናም በጣም ከባድ ነው። እንዴ አሁን ለምሳሌ ምንኩስና ብላችኋል። በውስጣችሁ ባኖ ከባድ ስላችሁ ምንኩስና ብላችሁ ትዳርስ በራስ ላይ እኮ ወደ ለምደ አለቃ ነው የምትሾመው። ገብቷችኋል አይደለም? አለቃ መሾም ማለት ነው። አለቃ ትሾማለህ። አሁን ድሮ እንደፈለክ ውለ ብትገባ ብታመሽ ከምሽቱ 3 ሰዓት ብትገባ አለቃ የለም። አሁን ማን አባህ ጋር ሄደህ ነው ያመሸኸው ብላ ምትል ነው የምትመጣው ማለት ነው። የምታገቡ ካላችሁ አስቡበት። የት አባህ ሄደህ ነው? እኔ በገዛ ቤቴ ሳልበላ ጦሜን የማደር መብት አለኝ።
ያገባ ሰው ግን ሳይበላ ጦሙን የማደር መብት የለውም። ማንጋ በልተህ ነው የማትበላው ትባላለህ ማለት ነው። የት ነው የበላው ያለ ሁል ጊዜ እንዴ ዛሬ ቶሎ ልትጠግብ ቻልክ ተብሎ ትጠይቃለህ ማለት ነው። ስለዚህ አለቃ ትሾማለህ፣ ለሰው ትኖራለህ። ለራስ ብቻ መኖር አትችልም። ለራስ ብቻ መኖር አትችልም። ለሰው ጭምር ትኖራለህ። ተጠንቅቀህ ነው የምትኖረው ማለት ነው። ለሌላ ሰው ጭምር እንደፈለክ መወሰን አትችልም። ሰው ጭምር አማክረን የምትወስነው ውሳኔውን የማቀራረብ ግዴታ አለብህ። እሱ ብቻ አይደለም ያንን ሰው የማስደሰት ግዴታ አለብህ። እሱ ብቻ አይደለም ያንን ሰው የማጽደቅ ግዴታ አለብህ። ሆሆ በጣም ትልቅ ነገር ነው ኃላፊነት። ትልቅ ባል ራስ ነው ማለት ይሄ ሁሉ የሚሸከም ነው ማለት ነው። ባል ራስ ነው። አየው ይሄ ሁሉ ተሸክሞ እንዲህ የሚል ነው። ለዚህ ነው ቅዱስ ጎርጎርዮስ ባለትዳር ይላል ሸክም ተሸክሞ መንገድ የሚሄድ ሰው ነው የሚመስል ይላል። መነኩሴ ደግሞ ባዶውን የሚሄድ ይመስላል ይላል። ትንሽ ቀለል ያለው ማለት ነው። ምንድነው የሚቀለው ነው? በፈለከው ሰዓት ትተኛለህ፣ በፈለከው ሰዓት ደግሞ መቼስ ትጸልያለህ። መነኩሴ የፈለገ ጅላጅል ቢሆን ቤቱን ካለቀቀ ጥሩ ሰው መሆኑ አይቀርም። ለአንዱ እኮ ሄዶ አንዱን አባ ይምከሩኝ፣ እሺ ሲመክሩኝ ግን ጸልይ እንዳይሉኝ፣ ጾም እንዳይሉኝ፣ ስገድ እንዳይሉኝ እና ምንድን ነው የምመክርህ? መብላት ብቻ ነው የምፈልገዋል። ጎሽ ልጄ ችግር የለም አንተም ታዲያ አንድ ነገር ትታዘኛለህ። እሺ ምንድን ነው? ዝም ብለህ ትበላለህ፣ እቤት እንዳትወጣ አሉት። ብላ ዝም ብለህ አሉት። አትጸልይ ብቻ ግን በአትህን አትልቀቅ። ምንህን አትልቀቅ ነው? በቃ ዝም ብለህ ብላ አሉት። እሺ ብሎ ሲበላ ዝም ብሎ ነዶት እኮ ነው። እስቲ እንደው ልብላና እስቲ የሚሆነው ልየው ብሎ ነው። እናቴ እንደው መነኩሴ መከረኛ እኮ ነው። ዝም ብሎ ሲበላ ከዚያ ቀኑ ሙሉ እንዴት አድርጎ ይብላ? ደግሞ ወደ ተራራው ሂዶ ተንቀሳቅሶ እንዳይበላ እንዳትወጣ ብለውታል። ምን ይደረጋል? ትንሽ አቡነ ልበል እንጂ እስኪ ጎልልኝ ብሎ ምን ጀመረ? አቡነ ጀመረ ማለት ነው። ዳዊት ልጨምርበት እንጂ አይጎልማ፣ አሁንም አይጎልም። ልጨምርበት እያለ ሲጸልይ መጨረሻ ላይ በቅቶ ተገኘ። እስኪ ሆዴ እስኪ ጎል ብሎ የጀመረው ማለት ነው። ስለዚህ የምንኩስና ትልቁ ሀብቱ ምንድነው? ነፃነቱ ነው። የምድር ንጉስ ማን ነው ብትለኝ መነኩሴ ይላል ዮሐንስ አፈወርቅ። ምን አዛዥ የለውም። ሳንቲም ስለሌለው ግብር ክፈል የሚለው የለም። አለቃ የለውም ማለት ነው። የመብራት ክፈል የሚለው የለ፣ የውሃ ክፈል የሚለው የለው። ይኸውልህ በምድር ላይ ትልቁ ባርነት ገንዘብ ማበጀት ነው የሚለው ቅዱስ ዮሐንስ አፈወርቅ። ገንዘብ ካለ አለቃ ታበዛለህ ይላል። ከሌለህ ደግሞ ነፃ ነህ። ማን ያዝብሃል? ሲተረት ሲባል ገንዘብ የሌለው ድሃ በሽፍታ መሃል እየዘፈነ ይሄዳል። ምክንያቱም ምንን ይቀሙኛል ብሎ ሊፈራ የፈለገው ዝም ብሎ መሄድ እንደ ልቡ ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ትዳር ከክርስቶስ ጋር የሚገናኙበት አንድ የቅድስና ቤት ነው። የቅድስና ቤት በሉ አቤት። ወይም ደግሞ እንደ ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ናት ትዳር ነው የሚለው። ራሱ ትዳር ራሱ ምንድን ነው? ንገሩኝ እንጂ ቤተ ክርስቲያን። እዚህ ትዳር ውስጥ እዚህ ሰርግ ውስጥ ማን ነበር የተገኙ? መድኃኒታችን ኢየሱስ ክርስቶስ። ሌላስ? እመቤታችን ድንግል ማርያም። ከዛስ? ቅዱሳን ሐዋርያት። ቤተ ክርስቲያን ውስጥ እነማን ነው ያሉት? ንገሩኝ እንጂ። እነዚህ ናቸው እኮ ቤተ ክርስቲያን ማለት ክርስቶስ አምላክ የሆነባት፣ ድንግል ማርያም እናትነቷ የሚነገርበት፣ ቅዱሳን ሐዋርያት በክህነታቸው የሚከበሩበት ቤተ ክርስቲያን ትባላለች። ትዳር ቤተ ክርስቲያን ነው ሲለን ክርስቶስ ምን አለ? ቤተ ክርስቲያን ውስጥ ክርስቶስ፣ ድንግል ማርያም፣ ቅዱሳን ታሪካቸው እንደሚነገር ትዳር ማለት ክርስቶስ እና ድንግል ማርያም ቅዱሳን የሚኖሩበት የይቅርታ ቤት ነው። ቤተ ክርስቲያን ውስጥ ይቅርታ አለ። ትዳር ውስጥ ትልቁ ነገር ይቅርታ የሚባል ነው። ይቅር ባይነት የቤተ ክርስቲያን ልንገራችሁ። ፍትሐት ዘወልድ እግዚኦ ኢየሱስ ክርስቶስ ጸሎተ ንስሐ እግዚኦ ማረነ ክርስቶስ። ምንድን ነው የሁሉ? ይቅርታ ነው የሁሉ። በአጠቃላይ ቅዳሴው በሙሉ በምንድን ነው የሚያልቀው? በይቅርታ ነው የሚያልቀው። ቤተ ክርስቲያን የይቅርታ ቤት ናት።
በይቅርታ መጀመሪያ ይቅርታ ጠይቀን ቅዳሴ እንገባለን። ቄሱ ዲያቆኑ ቅጭል እያደረገ ወደ ቤተልሔም ከመሄዱ በፊት ቄሱ ምንድን ነው የሚያነበው? ጸሎተ ንስሐ ያነባል። ይቅርታ ጠይቆ ከዛ ፍትሐት ዘወልድ ይቅርታ ይጠይቅልናል። ከዚያ በኋላ ደግሞ ዲያቆኑ በእንተ ቅድሳት ይቅርታ ይጠይቅልናል። በዚያ ሁሉ ዲያቆኑ መሀል ላይ መሐሮሙ ጊዜው ተሳለሙ ይቅርታ ይጠይቅልናል። ተዘክሮ ለአብ ክቡር ርዕሰ ሊቃነ ጳጳሳት አባ ማትያስን አስብ፣ አባ ሚካኤልን አስብ፣ አባ ገሌን አስብ፣ እንዲያስብ ለሊቃነ ጳጳሳት ቀሳውስት፣ ዲያቆናት፣ ርቱዓነ ሃይማኖት ለእነዚህ ሁሉ ከዚያ በኋላ ጸሎተ ንስሐ መጨረሻ ላይ የይቅርታ ቅዱስ ሥጋውን ክቡር ደሙን ከሰጠን በኋላ መጨረሻ ላይ ቅዳሴውን ሲያበቃ ይፍታ ይድግ ብሎ ይቅርታ ሰጥቶ ነው የሚሰደን። ቤተ ክርስቲያን የይቅርታ ቤት ነው። ትዳር የይቅርታ ቤት ነው። ይቅርታ የሌለው ሰው ይቅርታን ያለመደ ሰው ማግባትም አይገባውም በእውነቱ ማለት ነው። እና ትዳር እንደው ምንኩስና ያቃተው ሰው የሚገባበት አይደለም። በእውነት እንደዛ ሳይሆን አቅም ያለው ሰው አስቦ የሚገባበት የቅድስና ቤት ነው። ራሱን የቻለ ለምንኩስና ብቻ ሳይሆን ለትዳርም አቅም ይፈልጋል ነው። የጅላጅሎች መግቢያ አይደለም። ያሰቡ አይምሮ ያላቸው የበሰሉ ሰዎች የሚገኙበት ነው። ክርስቶስ የሚገኝበት ነው። ሰርግ ላይ ዘፈን፣ ድልቂያ፣ ዓለም የቀለጠ ስካር የተከለከለ ነው። መጠን ያለው ነገር፣ ልክ ያለው ነገር። ለምን እዚያ ውስጥ ክርስቶስ አለ? ለምን እዚያ ውስጥ ድንግል ማርያም አለቻ? ለምን እዚያ ውስጥ ቅዱሳን ሐዋርያት አሉ? ጋብቻን ክርስቶስ አከበረው። ለዚያውም ያከበረው የራሱና የቤተ ክርስቲያን ምን አድርጎ ነው? ምሳሌ በማድረግ ነው። የዮሐንስ ወንጌል ምዕራፍ 2 ላይ የሰው ሰርግ ተተርኮ ዮሐንስ ወንጌል ምዕራፍ 3 ላይ የማን ሰርግ ነው? ዘቦቱ መራት መራዊ ውእቱ። የማን ሙሽራ ይመጣል? የክርስቶስ ሙሽርነት ይመጣል ማለት ነው። ቀጥሎ ትናንት ያልኳችሁ ሰርግ የሰው ሰርግ መሰላችሁ? እኔው ነኝ ሙሽራው፣ ሙሽራይቱን ቤተክርስቲያን ናት ብሎ እዚያ ይነግረናል በዮሐንስ መጥምቅ። አሁን ክርስቶስ ሙሽራው ነው፣ ዮሐንስ 3 ላይ ይመጣል። ስለዚህ ባል የክርስቶስ ምሳሌ ሆኖ፣ ሚስት የቤተ ክርስቲያን ምሳሌ ሆኖ ርክሙኑ ዘከመዝ መራኤ ዘይጠባ ስጋሁ በለተከብካቡ ወይትበላ። እንደው የገዛ ስጋው የሰርጉ ዕለት ታርዶ የሚበላ ሙሽራ አይታችሁ ታውቃላችሁን? ይላል ሥርዓተ ቅዳሴያችን። የገዛ ስጋው በሰርጉ ቀን ታርዶ የሚበላ ሙሽራ አይታችሁ ታውቃላችሁን? እሱ ክርስቶስ ነው። የምንቆርብበት ቀን የክርስቶስና የቤተ ክርስቲያን ተዋህዶ ነው። ቅዱስ ቤተ ክርስቲያንንና ክርስቶስን የሚያዋህዳቸው ቅዱስ ስጋውና ክቡር ደሙ ነው። ቁርባን የሌላት ቤተ ክርስቲያን እንደ በረት ትሁን ይላል ፍትሐ ነገሥት አንቀጽ 1 ላይ ሲናገር፣ እንደ በረት እንደ ተራ ነገር ይቁጠሯት። የማይቀደስባት ቤተ ክርስቲያን ቅዱስ አግናጤዎስም እንደሚነግረን የማይቀደስባት ቤተ ክርስቲያን በረት ናት። ሲምፕል ኦርጋናይዜሽን ይላታል በመልእክቱ ሲናገር ቅዱስ አግናጤዎስ። ተራ ስብስብ ድርጅት ነገር ናት። የማይቀደስ ስጋው ደግሞ የሌለባት ቤተክርስቲያን። የማይቆረብበት ትዳርም እንዲሁ ሲምፕል ኦርጋናይዜሽን ነው። ተራ ሶሻል ኮንትራት፣ ዝም ብሎ ማህበራዊ ኑሮ ለማለት ጥምረት ነው የሚሆነው፣ አያጸድቅም። ትዳር ደግሞ ሊጸድቁበት ሊደኑበት የገቡበት ነው፣ የሚገባበት ነው። አንድ ሰው ሚስቱን ቢፈታ ቤተክርስቲያን ከክርስቶስ ትለያለች ብሎ እንደ መካድ ይቆጠርበታል። አንድ ባል ሚስቱን ቢንቅ ክርስቶስ ቤተክርስቲያንን ንቋታል ብሎ መናገሩ ነው። አንዲት ሚስት ባሏን ባታከብር ቤተክርስቲያን ክርስቶስን አታከብረውም ማለቷ ነው። በጣም ትልቅ ነገር ነው። ክርስቶስን ቤተክርስቲያን ታከብረዋለች። ሚስት ለባሏ የምትሰጠው ትልቁ ስጦታ ምንድን ነው? እንድትነግሯቸው ነው ለባለ ትዳሮች። ምንድን ነው ሚስት ለባሏ የምትሰጠው ትልቁ ስጦታ? ክብር ይባላል። ባል ይሄን ካገኘ ግድ የለም ሌላው ነገር ክብር ነው የሚፈልገው። ክብር መግለጫ አለው። ለምሳሌ ዝም ብሎ ነፈዝ ያለ ወጥ ሰርቶ መቆየት ንቀት ነው። ይሄ ራሱ እያለ ማለት ነው። ገብቷችኋል አይደለም? እያለ ጥሩ ወጥ አለመስራት ንቀት ነው። ቤቱ ወንድ የለውም ብሎ መናቅ ነው። እኛ ስናድግ አሁን አባቶቻችን መንገድ በሄዱ ቀን እንደ ነገሩ ነው ምግብ የሚሰጠን እና ባባ በመጣ እንላለን። እንደው ጥሩ ወጥ እንዲሰራም ጭምር ማለት ነው። አንደኛ አባታችን ናፍቆን
ወንድ ያለበት ቤት ጥሩ ወጥ ይሰራበታል። ስለዚህ ባልን ማክበር ቤተክርስቲያን ክርስቶስን ነው። ወከመ ትትዔዘዞ ቤተክርስቲያን ለክርስቶስ ከማሁ አንስትኒ ተአዘዛ ለአምታቲክን። ክርስቶስ ለቤተክርስቲያን እንደምትታዘዝ ሚስቶች ሆይ ለባሎቻችሁ ታዘዙ። ለባሏ የምትታዘዝ ሚስት የባሏ እመቤት ናት። ታውቃላችሁ አይደል? መልሳን የምትገዛው ማለት ነው። ከታዘዘችው ገንዘቡን ምንጭ ከጓደኞቹ መሃል ሲያወራ ማክበር፣ ሲመጣ ተቀምጣ የነበረች ተነስታ ጫማውን ብታወልቅለት፣ ልብሱን ብታጥብለት፣ ከሰው መሃል ሲያወራ እውነትህን ነው ብትለው፣ የእውነቴን እኮ ነው የምነግራቸው ማለት ነው። እንደዛ ብትለው በስላሴ ከዚያው ንጉሠ ነገሥት ነው። ወንድ ለክብሩ ነው የሚጨነቅ። ገብቷችኋል? የፈለገ ቢሆን እንዲሁ ከዋሸም ዞር ብሎ መጥፋት ነው። ብለሻል ደግሞ ብሎ እንዳይጠይቅ አይደለም አንቺ ሊል ይችላል። መስክሪ ብሎ ደግሞ እና የዚያን ጊዜ ዞር ብሎ ዞር ማለት እና ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ይሄ ግን ለባልና ለሚስት ብቻ አይደለም። ገብቷችኋል? ለባልና ለሚስት ብቻ አይደለም። በአጠቃላይ መስሪያ ቤትን ብትሰሩ ምን ይሆኑ ወንድ የሆነ ሁሉ ምንድን ነው የሚፈልገው? ክብር ይፈልጋል ነው። ከዚያ በኋላ ደግሞ ባል ለሚስቱ ደግሞ ክርስቶስ ለቤተክርስቲያን ምንድን ነው ያደረገላት? ቤተክርስቲያን ስራዋ ማንን ማክበር ነው? አሁን በሕማማት ለከ ኃይል ክብር ወስብሐት እስከ ለዓለም ኦ ጊዜ ኢየሱስ ክርስቶስ። ምን ማለት ነው ይሄ? ለከ ኃይል ክብር ወስብሐት። አንተ ልትዋረድ ምራቅ ሊተፋብህ በገመድ ልትጎተት ይገባል? ኧረ አይገባም። ጌታ ኢየሱስ ክርስቶስ ለአንተስ ኃይል ክብርና ጌትነት ይገባሃል ብላ ክብሩን ነው። አይሁድ ውርደቱን ሲገልጹ እሷ ክብሩን ትገልጻለች። ቤተክርስቲያን ሲያዋርዱት የማይዋረደውን፣ ቤተክርስቲያን ግን ክብሩን ስትገልጽ ትውላለች። የቤተክርስቲያን ስራዋ ክብሩን መግለጥ ነው። እግዚአብሔርን ማክበር ነው። ማለት ስትጀምር ስቡ ቅዱስ ብላ የምትጀምረው ክቡር ምስጉን እግዚአብሔር አክብራ ነው የምትጀምረው። አክብራ ትጨርሳለች። ሚስት ባሏን በማክበር ለባሏ ሚስት ትሆናለች ማለት ነው። ክርስቶስ ለቤተ ክርስቲያን ምንድን ያደረገው? ወበከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ እደውኒ ያፍቅሩ አንስቲያሆሙ። ክርስቶስ ደግሞ ቤተ ክርስቲያን ምን ያደረጋት? ወደዳት ነው። ወደዳት። ክርስቶስ ቤተ ክርስቲያንን ወደዳት። ሚስት ከባሏ የምትፈልገው ትልቁ ነገር ምን ይባላል? መወደድ ይባላል ማለት ነው። መወደድ ይባላል። ሴቶች መወደድ ነው የሚፈልጉት። መወደድ በምን ይገለጣል? የመጀመሪያው መስማት ነው። እየሰማችሁ ነው? ሴቶች የሚሰማቸው ይወዳሉ። ዝም ብሎ የሆነ ያልሆነውንም ቢያወሩ ማለት ነው። ጅልም ቢያወሩ ዝም ብሎ መስማት። ስራዬ ብሏ ባለቤቷን እማወራሃለኝ ብላ ሲያበቃ የሚገርም ነገር ማለዳ ወደ ቢሮ ሲሄድ ዶሮ አግኝቼ መንገድ ላይ ምንም ትርጉም ላይሰጥ ይችላል። ያን ወሬ የመናቅ ከፍተኛ ጦርነት ያስነሳል። በደንብ አድርጎ ምን ማድረግ ነው? ማዳመጥ። የክርስቶስ ስራው ማንን መስማት ነው? ቤተ ክርስቲያንን ነው። ስማና አምላክ ነው መድኃኒነ መስማት ነው እሱ። ቤተ ክርስቲያን ጮኸቷን ምህላነ ስም አምላክነ ምህላነ ስም አምላክነን የምትለው ቤተ ክርስቲያን እሱ ይሰማታል። ባል ደግሞ መስማት አለበት። ጆሮቹ የተከፈቱ መሆን አለበት። ከቃሉ ጋር ናችሁ? ክርስቶስ ለቤተ ክርስቲያን ስጦታ እንደሰጣት ባል ስጦታ ይሰጣል። ለርብቃ ምን እንደሰጣት? ለጆሮዎቿ ወርቅ መጽሐፍ ቅዱስ ላይ የተጻፈ እኮ ነው። ለእጅ አምባር ተሰጥቷታል። ባል ይሰጣል። ምን የራሷ ገንዘብ አይደል አይባልም፣ መስጠት አለበት። የራሷ ገንዘብ ቢሆንም ከባሏ እጅ ስትቀበለው ደስ ይላታል። ክርስቶስ ለቤተ ክርስቲያን እንደሰጣት። ክርስቶስ የቤተ ክርስቲያን መጋቢ ነው። ስጋውን ደሙን መግቧታል። ምን ማለት ነው ታዲያ? ባል ደግሞ መጋቢ ነው። ፍትሐ ነገሥቱ ምን ይላል? የባለጸጋ ልጅ አግብቶ ተራራውን ወጥቼ ቁልቁለቱን ወርጄ ካልመገብኳት ብሎ ሊደክም ይገባዋል ይላል። የሰው ልጅ አግብቶ ዝም ብሎ ጉጭ የለም። ሳይኖርም ማግባት ክልክል ነው። ትንሽ ሰርቶ ነው ማግባት። ዋናው እምነት ነው፣ ዋናው ፍቅር ነው የሚባል ነገር የለም።
እንዴ ስራም ያስፈልጋል። ሞኝ ናችሁ መሰለኝ። አዳምና ሔዋንን አትመለከትም እንዴ? አዳም እኮ ስንት ድግስ ዞ ነው ያገባ ሔዋንን። እግዚአብሔር ደግሶ በገነት ያን ሁሉ አዝመራ አዝምሮ ነው ያገባው። ዝም ብሎ ሳያዘምሩ ማግባት ነውር ነው። ከየት ነው የተገኘው? ስለዚህ መጋቢ ነው። ባል ክርስቶስ የቤተ ክርስቲያን ራሷ ነው ማለት የሚያስብላት ማን ነው? ነገር እንጂ እቅድ ያወጣላት ማን ነው? አንድ ሰው ለባልነት በቅቷል የሚባለው ማቀድ ሲችል ነው። እንዴት ይሄን እንዴት አድናርገው ትላለህ አንተዬ ስትለው እንጃ የሚል ከሆነ ይሄ ጅል እንዲህ እንጃ ትላለህ። እንዲህ የሰው ባል ሆነ ሲያበቃ መጀመሪያ ማሰብ ሳትችል ለምን ታገባለህ? ማሰብ እንግዲህ የምትሰሙ ሴቶች ደግሞ ባሎቻችሁን እንዳትወቅሱ። አሁን ይሄን የምናገረው ሁሉም የራሱን እንዲሰራ ነው እንጂ አንድ ወደ ሌላው እንዲጠቁም አይደለም። ሚስትም የራሷን ሚስት እንድትሆን ባልም የራሱን እንጃ። ሲጀመር ሴቶች ምን እናድርግ ብላ ስታማክረው ምን ይሻላል ብለሽ ነው የሚል አትወድም። አንተ ምክንያቱም ለመሰላችሁ ሴት የተፈጠረች ከምንድን ነው? ጎን ነው። ጎን ደግሞ ምንድን ነው? መጠጊያ ነው። ሴት የምትጠጋበትን ነው የምትፈልገው። እሱ የሚመራትን ነው የምትፈልገው። እንዲህ ነው እንደዚህ ነው ደግሞ ለነገ እንዲያቅጃለሁ ለከርሞ እንደዚህ ሲል ይሄ ነው ጀግናው ትላለች ማለት ነው። ክርስቶስ ለቤተ ክርስቲያን ንድፍ አውጥቶላታል አይደለም እንዴ? አቅዶላታል። ትንቢተ ነቢያትን አቀደላት፣ ወንጌልን አቀደላት፣ የሊቃውንትን ትርጓሜ አቅዶ ስርዓት የሰራላት እሱ ነው። ምንድን ነው ዘይሁ መራ ለቤተ ክርስቲያን አይደለ? ዘተከላላት ምዕራፈ ስብሐት ሃይማኖት የምስጋና ማረፊያ ላደረጋት ለቅድስት ቤተ ክርስቲያን ቅን መሪ የሚሰጣት እሱ ነው። ቤተ ክርስቲያንን ስርዓቷን ሰርቶ የሚያስተዳድራት እሱ ነው። ሀጋጊ ህግ የሰራላት እሱ ነው። የሚያስተዳድር ልበሰፊ የሆነ ነገና ዛሬን ትናንትና ዛሬን አገናኝቶ የሚያይ መሆን አለበት። ስለዚህ በአጭሩ ግን ልነግራችሁ የፈለግኩት ትዳር ትልቅ ነው። ማን ተገንቶበታል ነው? ክርስቶስና እመቤታችንና ቅዱሳን። ስለዚህ ባለትዳሮች ምን ማለት ክርስቶስን በቁርባን ተቀብለው እመቤታችንን አማላጅ አድርገው በሐዋርያት ፈንታ ደግሞ ካህናት የባረኩት ምን ይባላል ነው? ትክክለኛ ሰርግ ነው። ሐዋርያት ያልጠረጠሩበት ሰርግ አይደለም ማለት ካህናት ያልባረኩት ሰርግ አይደለም ማለት። ቅዳሴ ተቀድሶ ያልተጋቡት ጋብቻ አይባልም። አሁንም ያልቆረባችሁ ቁረቡ። እግዚአብሔር በዓለም ያሉ በትዳር ያሉ ወንድሞቻችን እህቶቻችንን ሁሉ ይባርክልን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሶስተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት የገለጸው ነገር ምንድን ነው? ይሄ ከስድስቱ ጋኖች የተገኘው ውሃ እና ወይን የሆነው ምንድን ነው? ከዚያ በፊት የእመቤታችንን ምልጃ እንይ። የእመቤታችን ምልጃ እመቤታችን ወይን እኮ የላቸውም የሚል ጥያቄ ጠይቀዋለች። ወይኑ ሲያልቅ ወይንኬ አልቦሙ ወይንኬ አልቦሙ። እነዚህ ሶስት ነገሮች ናቸው ወይን ያለው አይደል እንዴ? ምን ነው ወይን ያለው? ወይን ሶስት ነገር አለው። መዓዛ፣ ጣዕም እና መልክ። ሶስት ነገር አለው። መልኩ ቀይ ነው ወይን። መልክ አለው፣ መዓዛ አለው፣ ጣዕም አለው። ውሃ ደግሞ መልክ የለውም፣ መዓዛም የለውም፣ ጣዕምም የለውም። ሶስት ነገር። ሶስቱ የላቸውም ብላ ነው የጠየቀችው እመቤታችን ቅድስት ድንግል ማርያም። ይህ ትልቅ ጥያቄ ነው። ትልቅ ጥያቄ ነው። እናታችን ቅድስት ድንግል ማርያም እንደዚህ ብላ የተነጋገረችው ንግግር ቅዱስ ያዕቆብ ዘስሩግ ምን ብሎ ነው የሚናገረው? ቤተ ክርስቲያን ድንግል ማርያም በዚህ ቀን የቤተ ክርስቲያን አፍ ሆና ውላለች ነው የሚለው። የቤተ ክርስቲያን አንደበቷ ሆና ነው የዋለችው። ስለዚህ ጥያቄዋ የመጀመሪያው እመቤታችን የለመነችው ወይንኬ አልቦሙ ያለችው ከአዳም ጀምሮ እስከ ጌታ ድረስ የነበሩትን ሶስቱ ነገር የሌላቸውን የአባቶችን የነቢያትን ጩኸት ወክላ ነው የጮኸችው። ወይንኬ አልቦሙ ምን ማለት ነው? ጣዕም የላቸውም። ጣዕመ ጸጋ የሚባል አለ። ጣዕመ ጸጋ የሚባል ይሄ አለመሰልቸት፣ በቃለ እግዚአብሔር መመሰጥ፣ በፍቅረ እግዚአብሔር መስከር ጣዕመ ጸጋ ይባላል። እሱ የላቸውም ነው።
አዳም ከወደቀ ወዲህ ጣዕምን ያጣ ነው። ከዛስ ደግሞ መዓዛ መለኮትህ የላቸውም፣ በአንተ አልጣፈጡም። ሶስተኛን አንተን መምሰል የላቸውም። አርአያ እግዚአብሔር አምሳለ እግዚአብሔር የሚባለው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ የተሰጠችን ያች አምሳል አንተን መምሰላቸውን አጥተዋል። እነዚህም ጥያቄዎች ነው የጠየቀችው። እነዚህን ጥያቄ ጠየቀችው። እመቤታችን እዚህ ውስጥ የምታዩት ብዙ ነገር አለ። የመጀመሪያው እመቤታችን ቅድስት ድንግል ማርያም በሰርጉ ተገኝታ ወይኑ ሲያልቅ በጣም ፍጹም ርኅርኅትና የሰው ችግር የሚገዳት እንደሆነች ነው የምንረዳው። እመቤታችንን አዕይንትኪ ዘርግብ፣ ዓይኖችሽ እንደ ርግብ ናቸው ይላታል አይደል? መኃልየ ዘሰሎሞን ላይ ዓይኖችሽ እንደ ርግብ ናቸው ብሎ ያመሰግናትን ሊቃውንት ሲተረጉሙት የርግብ ዓይን ልክ እንደ ንስር ጥቃቅን ነገሮችን አጥርቶ የማየት አቅም ያለው ዓይን አላት ርግብ። እመቤታችን ቅድስት ድንግል ማርያም ደግሞ የሰውን ትናንሽ ችግሮች ሳይቀር ትመለከታለች ነው። የሰው ችግር አትንቅም ነው። የሰዎችን ጓዳ ትመለከታለች እመቤታችን። በምድር ላይ ለሰው ችግር ቅርብ የሆነች እመቤታችን ናት። በጣም ርኅራኄዋ እግዚአብሔርን የመጨረሻውን አምሳለ እግዚአብሔር የሚባለውን የመጨረሻው ቅድስና የደረሰችው እሷ ናት። ከሰው ልጆች የመጨረሻውን ቅድስና የደረሰችበት እሷ ስለሆነች እግዚአብሔርን የሚመስል ሰው ደግሞ መገለጫው ምንድን ነው? ርኅራኄ ነው። ርኅራኄ ማለት የማንንም ችግር የራሱ ያህል የሚያስብ ነው። እንደ ራሱ አድርጎ የሚያስብ ሰው ይሄ ርኅሩህ ይባላል። ይህንን ርኅራኄ በገጠር እናቶች አየዋለሁ። እኔ በጣም ነው እንዲሁ ደስ የሚልኝ። እንዲሁ የከተማ እናቶችን እኔ እንደዚያ ለምኛቸው ስለማላው የገጠር እናቶች ሰው እንጀራ እዚህ ቤት ብሎ በወጥ ካላቸው በወጥ ከሌለ በጨውም በበርበሬ አውጥተው ይሰጡትና ሰውየው ጉርስ ሲያደርገው ምን ዋጮ ነው አይሉ ያዩና አፈር ልብላ ይላሉ። ይህ እንዴት አያችሁ? ረሃቡ ይሰማቸዋል ማለት ነው። ረሃቡ የራሳቸውን ያህል ይሰማቸዋል። እና እመቤታችን የሰውን ችግር የራሷ ያህል ነው የምትቆጥረው። ከምህረት ደረጃ ስለደረሰች ወይም ከርኅራኄ ደረጃ ስለደረሰች ነው። ውሻ አሳዘናት የሚባለው እኮ ለዚህ ነው። አዎ ምንድነው? ተዘከሪ እግዝእቴ በርኅራኄኪ እጹብ ከማስተኪዮ ባሳይነኪ ለጽሙ ከልብ ብሎ በሰዓታቱ የተናገረው እመቤታችን በርኅራኄኪ እጹብ ድንቅ በሆነ ርኅራኄሽ እንደው እኔ እንኳን እንደው ኃጢአቴ ብዙ ቢሆን በሚያስደንቀው ርኅራኄ ለውሻ በጫማ ማጠጣትሽን አስቢ ብሎ የጠየቀው ለዚህ ነው። እና ፍጹም ርኅራኄ የእመቤታችን መልኳ የአምላክን መልክ ይመስላል ተብሎ የተነገረላት ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ ተብሎ የተነገረላት ለዚህ ነው። ፍጹም ርኅራኄ ማለት ይሄ ነው። የሰውን ችግር የራስ ያህል መቁጠር። ሰው ደግሞ ክፉ ሲሆን ምንድን ነው የሚያደርገው? ይሄ በቃሪያ የሚበላና በጫማ የሚሄድ ሰው ለባልንጀራው አያዝንም የሚባለው ታውቃላችሁ አይደል? በጫማ ጀብ እያለ በሾሁ ያኛው ባዶ እግሩን ቀስ ቶሎ ቶሎና እንጂ የሰው ችግር አይገባውም። በቃሪያ የሚበላውም ሰውዬ ሲተኩሰው ጥቅለል ጉርስ እያለ ሰዎቹ ጦም ሊያድሩ ይችላል። እንጀራው ጥቂት ነው የሚለው አይገባውም። እና የራሱን ብቻ ነው ዝም ብሎ ለማብረድ ሲያቃጥለው ያለ ማብረድ ሲያቃጥለው እንደገና ሲጠቀልለው ደግሞ አሁንም ያጣበቀው ሲጠቀልለው ሰዎቹ እንደፋ አድርጓቸው ሊያደር ነው ማለት ነው። እና የሰው ችግር የማይገባው የኛ ሀገር ገበሬ እንደውም ከሰው ቁስል እንጨት ቢሰዱበት አያመውም ይላል አይደለም? እንደዚያ ማለት ነው። እና እመቤታችን ፍጹም ርኅሪት። ማንም እኮ እዚያ ቁጭ ብሎ እኮ እየጠጣ ነው ማለቁን ያየ እኮ ብዙ ሰው ይኖራል። ፍጹም ርኅሪት። እንደገና ደግሞ እምነቱ እንደው ይገርማል። ማምላክ እንደ እመቤታችን ያለ እምነት ያለው ፍጡር ታይቶ ይታወቃል? አይታወቅም እኮ። እስቲ አሁን ሂዳ ወይን የላቸውም የምትለው ከጓሮ አምጣ ነው ምንድን ነው? እስቲ እግዚአብሔር ያሳየችው ከየት ነው? ገበያ አምጣ ነው? ብር የለው ታውቀዋለች ልጇን። ወይን ከማድጋው ቀርታ አምጣ ነው የምትለው? የለውማ። ምንድን ነው የምትለው? ምን አንተ ሁሉን ቻይ ልጅ አይደለህ እንዲህ አለችው። እኔ
አጥብታ ያሳደገችውን ልጇን የምታምን እማውቅ እናት ድንግል ማርያም ብቻ ነው። በእርግጥ ሌላ እናትም የለችም። ርቦት ሲለምነው የምታውቀውን ልጅ አምላክ ነው ብሎ መቀበል እንዴት ያለ አይምሮ ነው! ርቦት ሲለምናት ያየችውን፣ ደክሞት ሲያለቅስባት ያየችውን አምላኬ ብላ የምታምን ልቧ እንዴት ያለ ትልቅ ነው የእመቤታችን! በእውነት እንደ ድንግል ማርያም ያለ ልብ ከምድርና ከሰማይ የሰፋ ልብ በምድር ላይ የለም። እና ለእመቤታችን ይሄ ምልጃ ምንትስ ምትሉት ተራ ነገር ነው። ከእግዚአብሔር ጋር መታረቅ ተራ ነው እያልኩ አይደለም። ትልቁ ነገሯ እግዚአብሔርን መምሰሏ ነው። ንጽህናዋ፣ ቅድስናዋ፣ የሚደነቅ እምነቷ። እንዴ ሔዋን እኮ ያየችውን አምላክ ነው ማመን ያቃታት። ያየችውን አምላክ ማለት እፍ ብሎ መንፈስ ቅዱስ ሲያሳድርባት፣ በገነት ሲያሰለጥናት፣ ድንቅ ድንቅ ነገሮች ሰርቶ ሲያሰማራት፣ ብርሃን ያለበሳትን ጌታ ነው ማመን። እመቤታችን እኮ አምላክ ሰው ሆኖ አያውቅም። ከዚያ በፊት ሆኖ የማያውቅ ነገር ያመነች የመጀመሪያዋ እኮ ናት። ከዚያ በኋላ ያለው ሰው ቢያምንሳ፣ ደቀ መዛሙርቱሳ ጠጅ አይተው፣ እነገሌሳ የሆነ ነገር አይተው፣ እነገሌሳ የሆነ ነገር አይተው፣ በባህር ላይ ሲሄድ አይቶት፣ ቅዱስ ጴጥሮስ እንኳን በባህር ላይ ሲሄድ አይቶት እኔም ልሞክረው አለ እና እሺ መሀል ላይ ሄዶ ይሄ ነገር አጉል ነው አለ። መስጠም ጀመረ። አይቶ እንኳን ማመን አይተው ማመን ያቃታቸውም ግን እመቤታችን ሆኖ የማያውቀውን ተቀበለችው። ገና ሳትጸንሰው የእኔ ልጅ ሁሉ ይቻልሃል እኮ አንተ ባዶ ቤት መሙላት ትችላለህ አለችው። አቀረበችለት። እንደሚችል ታምን ነበርና እና የእመቤታችን ሞገሷንም ወስሉጥ ስምኪ በኀበ እግዚአብሔር። እንዴ አብርሃም በእግዚአብሔር ፊት እንዲሰማ ስደቱን ይዞ ይቀርባል። ሙሴ እንዲሰማ ስደቱን ይዞ ይቀርባል። ኢሳይያስ እንዲሰማ ትንቢቱን ይዞ ይቀርባል። ዳዊት እንዲሰማ መዝሙሩን ይዞ ይቀርባል። ድንግል ማርያም ድንግልናዋን ይዛ ትቀርባለች። እግዚአብሔር እመቤታችንን የሚሰማውን ያህል ሌላ ሊሰማ አይገባምም አይሆንምም። እሷን በሚሰማበት መጠን የእሷ ድምፅ ግርማ ያለው ነው። ስለዚህ ምልጃዋን ከንጹህ ዕጣን ይልቅ ያሸተዋል። የእመቤታችን የጸሎቷን መዓዛ ጸሎት ሁሉ በእመቤታችን ጸሎት ተቋጥሮ ሲሄድ በእግዚአብሔር ፊት ይሰለጥናል፣ ክብር ይሰጠዋል። ለንጉሥ የሚቀርብ ስጦታ በንጹህ ሳጥን እንደሚቀርበው ሁሉ ለእግዚአብሔር የምናቀርበውን ጸሎት ሁሉ በድንግል ማርያም ንጽህና ውስጥ ስንቋጥረው ያምርበታል። ውበት የሌለው ጸሎታችን እመቤታችን ይዛው ስትሄድ ውበት ያገኛል። ባዶ ነገራችን እመቤታችን ይዛው ስትቀርብ ክብር ያገኛል፣ መልክ ያገኛል፣ ጣዕም ያገኛል፣ መዓዛ ያገኛል። ምንም የሆነው ህይወታችን ማለት እንደዚያ ነው። ብዙ ባዶ የሆኑ አባቶችን፣ ብዙ ባዶ የሆኑ እናቶችን እመቤታችን ይዛ ቀርባ ባዶ እንዴ የበላይ ሰብ ቀዝቃዛ ውሃውን ከ78 ነፍሳት በልጣ አንተ ይደንቃል እንዴ! ይሄ ማለት ምን ማለት እኮ ነው? እመቤታችን ይዛው ስትቀርብ ውሃ የጠጅነት ማዕረግ የወይን ማዕረግ በክርስቶስ ፊት ያገኛል። እና ይሄን ቅዱስ ቄርሎስ ሲተረጉሙ ውሃውን ወይን አደረገው ማለት ክርስቶስ ምን ነገርን ማክበር ይችላል ማለት ነው ብሎ ነው የሚተረጉም። ማክበር፣ ግሎሪፊኬሽን፣ ከፍ ማድረግ፣ በጸጋ መግለጥ፣ ማብራት፣ ትልቅ ማድረግ፣ ይሄ የክርስቶስ ስራ ኃይል ነው። እመቤታችን ባዶን ነገር ልጇ ይዛው ስትቀርብ ትልቅ ይሆናል። እና ሰውን ራሱ ትልቅ ያደረገችው እኮ እመቤታችን በእግዚአብሔር ፊት ቀርባ ለሱ እናት ሆና በመገኘት ነው። የሰው ዘር መመኪያ የምንላት ለዚህ ነው። በእውነት የሰው ዘር መመኪያ አንዲት ልጅ ናት። የሰው ዘር መመኪያ የ15 ዓመት ልጅ ዛሬ ደግሞ የ64 ዓመት እናቱና ያረፈችው እናታችን ድንግል ማርያም እሷ የሰው ዘር መመኪያ የሰው ልጅ ውክልና ናት። ሰርጉን ወክላ በክርስቶስ ፊት የቆመች ማለት ቤተ ክርስቲያንን ወክላ በክርስቶስ ፊት የተገኘች ማለት ነው። በሰርጉ ውስጥ ስለ ወይኑ ማለቅ በክርስቶስ ፊት የቆመ ማንም የለም። መዓዛ፣ ጣዕም፣ መልክ ለሌለው ዓለም በእግዚአብሔር ፊት ሰው ሆና የተገኘች አንዲት ሰው ናት። እሷም ድንግል ማርያም ትባላለች። እና ከእመቤታችን ያስጠጋን እግዚአብሔር ይክበር ይመስገን።
እንደው የእመቤታችንን ስም እንደ መጥራት ያለም ትልቅ ነገር የለም። እመቤታችንን አሁን የኢትዮጵያ ሰው እመቤታችንን ይወዳታል። ለምንድን ነው ግን የሚፈልገው ነገር የማይፈጸምለት? አንዳንዱ ሁሉም ጸሎት በእርግጥ አይሰማም፣ እግዚአብሔር የማይጠቅመንን ነገር ይተወዋል። ግን እምነት ስለማንጨምርበት ነው። እምነት ከጨመርንበት እመቤታችን በጣም 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 ቅርብ ናት። እውነቴን ነው የምናገረው። በጣም በጣም ቅርብ ናት። ይሄ ሉቃስ ወንጌል ያለውን ጸሎት ይሄ አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች የሚለው ጸሎት ትልቅ ጸሎት ነው። ሰው ከእግዚአብሔር ጋር ሲታረቅ የተጸለየ ጸሎት ነው። ሰው ከእግዚአብሔር ጋር ሲታረቅ ይህንን ጸሎት ጸልየው ሰው የማይሻገረው ነገር የለም። አሁን በኢትዮጵያ ገዳማት በጣም ደስ የሚል ባህል አለ። ምንድን ነው? ሰላም ለኪ ሲባል ሁሉም መነኩሴ እንደ ቅጠል እርግፍ ነው የሚል ጸሎቱ ትልቅ ነውና እዚች ላይ ትንሽ እምነት እንጨምርበት። በደንብ የልብ እምነት ነው። ማመን ማለት ድንግል ማርያም የአምላክ እናት ናት ማለውንማ እናምናለን። ተመስገን፣ በዚህ ችግር የለብንም። ግን ያ እኛ ውስጥ እንደሚሰራልን ማመን ማለት ነው። በደንብ አድርገን ልባችን እግዚአብሔር እስቲ እንደው ሐዋርያት የሉቃስ ወንጌል ምዕራፍ 11 ላይ እንደምናነበው ጌታን ቀርበው አንድ ጥያቄ ጠይቀውታል። ጌታ ሆይ እምነት ጨምርልን። እስኪ በሉ ሁላችሁ ምን ጨምርልን አሉት? እምነት ጨምርልን አሉት። ለእኛም ይጨምርልን። እምነት ይጨመራል፣ ያድጋል። ደግሞ የዓመቱ አለቃው ምንድን ነው ያለው? አለማመኔን እባክህ ጌታ ሆይ እስቲ አለማመኔን እርዳው በሉ። አለማመኔን እርዳው ማለት እንዲህ ሄድ ደካማ ሁሎ እንዲህ የሚለውን ትንሹን እምነቴን እባክህ አቁምልኝ ማለት ነው። አንተ ጉልበት ስጠው። ጉልበት የሌለውን እምነቴን ጉልበት ስጥልኝ። ጉልበት የሌለው እምነት ነው ያለን ሁላችን፣ ደካማ የሆነ እምነት ማለት ነው። አንድ ቀን ሲታጠፍ አንድ ቀን ሲዘረጋ ያንን እርዳው ነው። እና እመቤታችን እጃችንን ይዛ የምትመራ የቤተ ክርስቲያን እናት፣ ምልጃዋ የማይታጠፍ እናት ናት። እዚህ ውስጥ ቅዱስ ቁርባንን ጭምር ነው የጠየቀችው። ወይን እኮ የላቸውም ያለችው ቅዱስ ቁርባን የላቸውም ብላ ነው የጠየቀችው የሚል ጥያቄ ነው። በኋላ እዚህ ላይ ጌታ ምን ብሎ ጠየቃት? አንቺ ሴት እኔ ከአንቺ ጋር ንገሩኝ እንጂ ምን አለኝ አላት። ይሄ ምን ማለት ነው? አንቺ ሴት እኔ ከአንቺ ጋር ምን አለኝ? አንደኛው አንቺ ሴት ብሎ ማውራት የእስራኤል ባህላቸው ነው። አንቺ ሴት ብሎ ማውራት ለምሳሌ ኤልሳ ምንድን ያለ ለዚች ሴት ምን እናደርግላት ብሏል አይደለም? ለገሊት ማለት ይችላል። ይችን ሱናማዊቷን ሴት እሱ ሲያልፍ ሲያገድም የእግዚአብሔር ነቢይ በመንገድ እያለፈ ነውና ባሏን አማክራ እዚህ ማረፊያ እንስራለት እየበላ እየጠጣ ሄድ ስትል እሱ ልጅ አጣ ነበርና ደቀ መዝሙሩ ምንድን ነው ያለው? ለዚች ሴት ምን እናደርግላት ነው ያለው። አንቺ ሴት ብሎ መጥራት እስራኤላዊ ጠባይ ነው። ጌታ የዮሐንስ ወንጌል ምዕራፍ 4 ያለችውን ሴት ምንድን ነው? እመንኒ ብእሲቶ፣ አንቺ ሴት ምን በይና ያላት? እመኝና አንቺ ሴት። የዮሐንስ ወንጌል ምዕራፍ 8 ላይ ኦብሲቶ አይቲ ሀለው እለ ይኮንኑኪ፣ አንቺ ሴት የሚፈርዱብሽ ወዴት አሉ? አንቺ ሴት እያሉ ማውራት እስራኤላዊ ጠባይ ነው ማለት ነው። እንደው በእመቤታችን ተቆጥቶ ብንልስ አሁን ያችን ውሃ ቀዶ አንቺ ሴት እያላት ነው። ያችኛይቱን ደግሞ አንቺ ሴት የሚፈርዱብሽ የት ናቸው እያላት ነው? አይደለም። አንቺ ሴት እያሉ ማውራት፣ ሴቶችን አንቺ ሴት ብሎ ማውራት እገሊት እንደማለት ነው በእስራኤላዊ ባህል። ለድንግል ማርያም ግን አንቺ ሴት የሚለው ማርያምን ማርያም ብሎ ጠርቷል። ማርታን ማርታ ብሎ ጠርቷል ጌታ። ማርያም መግደላዊትንም ማርያም ብሎ ጠርቷል። ድንግል ማርያምን ግን ማርያም ብሎ አልጠራትም። ምን እያለ ነው የጠራት? 2 ጊዜ ሁሉ ዮሐንስ 19ም ዮሐንስ ወንጌል ምዕራፍ 2ም አንቺ ሴት እያለ ነው የሚጠራት። የትኛዋ ሴት ማለቱ ነው? የኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ ያለችው ያቺ ሴት ምንድን ነው የሚለው? ዋስተጻርር ማእከለ ዘርአ ወዘርእኪ፣ በሴቲቱና በአንቺ በዘሯና በዘርህ መካከል ምን አደርጋለሁ ብሏል? ጠላትነት አደርጋለሁ ብሏል። ስለዚህ የሴቲቱ ዘር ራስህን ይቀጠቅጥሃል ብሎታል። በሴቲቱና በአንተ ጠላትነት አደርጋለሁ ብሎ እባቡን ረገመው ይላል።
ስለዚህ በሴቲቱና በአንተ መካከል የሴቲቱ ዘር ደግሞ ራስህን ይቀጠቅጥሃል። በጣም ግሩ በሴቲቱ ያቺ ሴት ማናት? ገላትያ ምዕራፍ 4 ላይ ስንመጣ እንዲህ የሚል ቃል እናገኛለን። ምዕራፍ 4 ቁጥር 4 ላይ ወአመበጽሐ ጊዜው ፈነወ እግዚአብሔር ወልዶ ዋሕደ ወተወልደም ብእሲት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድ ልጁን ላከ ከሴትም ተወለደ ይላል። ከማን ተወለደ? ከሴቱ። መጀመሪያ የሴቲቱ ዘር ምንህን ይቀጠቅጣል ነው ያለው። የማን ዘር ነው ያለው? የሴቲቱ ዘር። አሁን ሴቲቱ ደግሞ ማለት የዘመኑ ፍጻሜ በመጣ ጊዜ እግዚአብሔር ልጁን ላከ ከሴት ተወለደ። ስለዚህ ከሴት የተወለደ እግዚአብሔር ልጅ ማን ነው? ኢየሱስ ክርስቶስ። ሴቲቱ ማን ትሆናለች? ንገሩኝ እንጂ። እመቤታችን ድንግል ማርያም ናት። የሴቲቱ ዘር ደግሞ ቆላሲስ ምዕራፍ 2 ቁጥር 14 ላይ ምንድን ነው የሚለው? ወበመስቀሉ ቀተሎ ለጽዕል ነው። ለጽዕል በመስቀሉ ጥልን ገደለ፣ ቀጥቅጦም ከመንገድ አወጣው። ወቀጥቀጠ መናስክተ ዘሐፂን ያለውን ቅዱስ ዳዊት ቅዱስ ያሬድ ወስዶ በጸአተ ሲኦል ድጓው ላይ ዘምሮታል። የብረት መወርወሪያዎችን ሰበረ ማለት ነው። የአጋንንትን ስልጣን አጠፋ ማለት ነው። ስለዚህ የሴቲቱ ዘር ምን አደረገ? ሴቲቱ ድንግል ማርያም ሆነች። የሴቲቱ ዘር የቀጠቀጠው እባብ ደግሞ ሰይጣን ሆነ። ስለዚህ እመቤታችን ቅድስት ድንግል ማርያምን ጌታ አንቺ ሴት ሲላት የተስፋይቱ ሴት እያላት ነው ማለት ነው። ምን እያላት ነው? ተናገሩ እንጂ። ምን አላችሁኝ? የተስፋይቱ ሴት፣ ተስፋን የምትወልጅው የቀጠሮዋ ሴት ማለቱ ነው። አንቺ ሴት ከአንቺ ጋር ምን አለኝ? እኔ የማልፈጽምልሽ ምን አለ? እንድፈጽምልሽ የምትፈልጊው ምንድን ነው ማለት ነው። በእስራኤል አነጋገር ማለት ነው። ምንድን ነው የምትፈልጊው? አንቺ እኮ የቀጠሮዋ ሴት ነሽ። የተስፋይቱ ሴት ሆይ። ተስፋችን ደግሞ ማን ነው የሚለው ቅዱስ ጳውሎስ? ክርስቶስ ነው ይላል። ተስፋን የወለድሽው ያቺ የቀጠሮዋ ሴት ሆይ ማለቱ ነበረ። ከዚያ ምን አለው? ጊዜ ገና አልደረሰም። ጊዜ ገና አልደረሰም ማለት ምን ማለት ይመስላችኋል? አንደኛ ጌታችን መድኃኒታችን ኢየሱስ ከዛ በኋላ ምን አደረገ? እንደዚያ ብሎ ግን ማልፈጽምልሽ የለም ማለት ነው። ፈጸመላት፣ ምልጃዋ ተቀባይነት ለማግኘቱ። አሁን እዚህ ውስጥ እመቤታችን ቅድስት ድንግል ማርያም ምን ብላ ነበረ? እንደዚህ ሲላት የሚላችሁን ምን በሉ ነው አድርጉ አለች። ምክንያቱም ውሃውን ጠጅ ሊያደርግላት እሺ ማለቷን ምን ብላለችና አውቃለችና። ቀጥሎ የሚመጣው ምን ይሆናል ደግሞ? የሚላችሁን አድርጉ ስትል እሱ ምን ይላል ደግሞ? ጋኖቹን ምን ብሏቸው ይላል? ውሃ ሙሏቸው። እንደሚደረግ እሱ አውቃለች። ውሃው ተደረገ። ከዛው ወይን ሆነ። በጣም ግሩም። የሚላችሁን አድርጉ ምንድን ነው? አሁን ውሃው ጥምቀት ነው። ወይኑ ቅዱስ ቁርባን ነው። ከዛሳ ለመዳን አንድ የሚቀረን ነገር አለ። የክርስቶስን ፈቃድ ምን ማድረግ? መፈጸም ነው። ፈቃደ ክርስቶስን ይጠመቃል፣ ይቆርባል። ከዛስ በቅዱሳን ሐዋርያት ክህነት ይኖራል። የእመቤታችን ረድኤትና ምልጃን ያምናል። ምን ያስፈልገዋል? መሰረታዊ ነገር ፈቃደ ክርስቶስን መፈጸም ነው። የክርስቶስን ፈቃድ መፈጸም ለመዳን ያበቃል። መዳን ማለትም ከክርስቶስ ጋር መኖር ነው እንጂ ከቅጣት ማምለጥ ማለት አይደለም። ከክርስቶስ ጋር የሚኖር ሰው ዳነ የሚባለው እሱ ነው። መዳን ከክርስቶስ ጋር መኖር ነው። ከክርስቶስ ጋር መኖር ደግሞ ፈቃዱን በመፈጸም አብረነው የምኖር ነው። ፍሬ የማያፈራውን ዛፍ ተቆርጦ ይጣላል አለ ዮሐንስ 15 ላይ። ማለት የኔን ፈቃድ እየፈጸመ የሥነ ምግባር ፍሬ የማይኖረውን ከኔ ጋር አይኖርም ነው። መዳን ማለት ከክርስቶስ መኖር። ጊዜ ግን አልደረሰም ያላት ምንድን ነው? ወይኑን ለምንድን ነው በጊዜው ቢያደርግላቸው ምንድን ነው ምክንያቱ? እንዲህ ነው የሚለውን ከአንድምታ መምህራን ተማሩ። በሌላ ቀን ተማሩት ማለት ነው። አሁን እሱን እያብራራው ብዙ ቀን ስለተባለልን ማለት ነው። እኔ ሁለት ነገር ነው ማለት እንፈልግ። ይሄ ይሁዳ ገና ስላልመጣ ነው፣ ወይኑ ጨርሶ ስላላለቀ ነው ብለው ሊቃውንት ብዙ ትርጓሜ ሰጥተውታል። እውነታቸውን ነው። ያንን አብነት ሀተታ ያዙትና አንድምታው ላይ ያለውን እኔ ሁለት ማጠቃለያ የሚሆኑ ነጥብ ለዚህ ጉዳይ ልስጣችሁ። ጊዜ ግን አልደረሰም የሚለው አንደኛ እግዚአብሔር ትክክለኛውን ነገር በትክክለኛው ሰዓት ስለሚሰራ። እስኪ ንገሩኝ። አቤት። ትክክለኛውን ነገር በትክክለኛው ሰዓት ሲሰራው መልካም ስለሆነ ማለት ነው። ትክክለኛው ቦታና ትክክለኛው ጊዜ ላይ ትክክለኛ ስራ መስራት እግዚአብሔር ያውቅበታል።
የባቢን ምንድነው ወይቤሉነ ለጽዮን ህልዩ ለነ ማህለ ያለ ጽዮን ባቢሎን ወስደው ምንድነው የጽዮንን ማህሌት ዘምሩልን አሉን። ፎነ ሀሊ ማህሌት እግዚአብሔር በምድር ነችር እንዴ የጽዮንን በባቢሎን አናረገውም። ያልተመቸ ነገር ነው። አያችሁ፣ ትክክለኛውን ነገር ያለ ትክክለኛ ቦታ አናረግም። አያችሁ፣ ትክክለኛው ነገር በትክክለኛ ቦታ ሲደረግ ያምርበታል። ትክክለኛውን ነገር ትክክል ባልሆነ ቦታ ማድረግ ትክክለኝነት ይጎለዋል ማለት ነው። ይሄ ማለት የጽዮንን መዝሙር በባቢሎን አንዘምርም ማለት ይሄ ነው። ትክክለኛው ነገር በትክክለኛው ቦታ፣ ትክክለኛው ቦታ ትክክለኛው ጊዜ ላይ። ኤሳውም ምግብ አምጥቷል እኮ ያዕቆብም ምግብ አምጥቷል። ልዩነቱ ምንድን ነው? ንገሩኝ እንጂ። ያዕቆብ ትልቅ በረከት ያሰጠው ምንድን ነው? ንገሩኝ እንጂ። ትክክለኛው ሰዓት ላይ ነው የደረሰው። ማን በራበው ጊዜ? ይስሐቅ በረሃበው ጊዜ ነው የደረሰው። ትክክለኛው ሰዓት ደርሷል። ያ ደግሞ ጅላጅ ሰውየው በልቶ ከጨርሰ በኋላ ይዞ መጣ። አሁን በልቻለሁ አለው። በትክክለኛ ሰዓት በትክክለኛ ነገር በትክክለኛው ሰዓት ምን ነው መዘግየትም መቸኮልም ልክ አይደለም። በትክክለኛው ሰዓት ነው የሚያደርገው ጌታ። ለምሳሌ እግዚአብሔር ፈርዖን እስራኤላውያንን ሲያባረራቸው ከግብፅ ሲያባረራቸው እንደው ፈርዖንን ቤት ውስጥ ገሎላቸው ቢሆን ኖሮ ልናደንቀው እንችላለን? አይደነቅም ነበር። መንገድ ላይ ስገሎላቸው ቢሆን ላንደነቅ እንችላለን። ግን ምንድን ያደረገ? ፈርዖን እዚህ ሲደርስ ፊት ለፊት ባህር ሆኖ መድረሻ ሲያጡ ሰረገላ ተጭኖ የመጣውን ቀለል አድርገህ ሙሴ ዝም ብለህ በበትር ውሃውን ነካ አድርገው ብሎት አድርጎት እንደ ግድግዳ ቆሞ ሲሻገሩ፣ ይሄ ግን ይደነቃል። በትክክለኛው ሰዓት ፈርዖን እዚህ ሲደርስ ማለት ነው። ከዚያ በኋላ እነሱ ገብተው እነሱ የተሻገሩበትን ለሱ ስጥመት ሲሆነው ማለት ለክርስቲያኖች ድነት የሆነው ለዲያብሎስ ጥፋት ሆነ ተብሎ ነው የሚተረጎመው። የኤርትራ ባህር እንደዚያ ሲሆንባቸው ስናይ ግን ያን እናደንቃለን። እግዚአብሔር በትክክለኛው ሰዓት ትክክለኛ ነገር ይሰራል። የሰው ልጅ ግን ሁልጊዜ እሱ በፈለገው ሰዓት ሲሰራለት ብቻ እግዚአብሔር የሚወደው ይመስለዋል። እግዚአብሔር ግን ትክክለኛው ሁሉ ሰናይ ዘገብረ በጊዜሁ መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ሁሉንም በጊዜው ውብ አድርጎ ሰራው ብሏል። ሁሉንም በጊዜው ውብ አድርጎ ሰራው። ከቃሉ ጋር ናችሁ? እኔ አሁን የተወለደ ልጅ በሳምንቱ አባ እማ ቢል እኔ እደነግጣለሁ፣ ደስ አይልም። ቀስ ብሎ መኮላተፉንም እንፈልገዋለን፣ ጥሩ አይደለም። ረጋ ብሎ ሕፃናት እየተኮላተፉ ሲያወሩ ደስ አይላችሁ? በጣም ነው የሚያምርባቸው። እንዴ ያን ራሱ እንፈልገዋለን። ቶሎ አፉን ፈቶ መቅረጭ ሲሆን ያናድዳል። ሲቅለበለብም እንዲሁ ሕፃን ልጅ የትልቅ ነገር ሲያወጋ አንዳንድ ጊዜ ደስ አይልም። ወይ እንደ ቅዱስ ቂርቆስ ቁም ነገር ማውጋት ነው እንጂ ዝም ብሎ ሕፃን ልጅ ይሄ መቅረጭ ቀስ ብለህ እደግ ይባላል። አይ ልክ አለው ነው እኮ። በ3 ሳምንቱ አሁን አንድ ልጅ ተነስቶ የ3 ሳምንት ልጅ ተነስቶ ዳቦ አምጡ ቢል አትደነግጡም? ሁሉም ጊዜ አለው። በጊዜው ነው የሚሰራ፣ በጊዜው ነው የሚሰራ። እንዴ አሁን የ6 ወር ልጅ ተነስቶ እኔን ቢያህል ቁመቱ የልክ አይደለም። እንደገና ደግሞ ጉልበቱ ራሱ ክብደቱን መሸከም አይችልም፣ ይወድቃል ይበስ ቀስ ብሎ አይ ቁመቱ እኮ ቀስ ብሎ የሚያድግበት ምክንያት የቁመቱን ክብደት እግሩም መሸከም እንዲችል ጭምር ነው ይመስለኛል። ነው ግን ይሄ ሳይንስ ስላልተማርኩኝ እዚህ ይሄ ሐኪም መሆን ይጠይቃል። ግን ሳስበው ሳይሆን አይቀርም። እንዴ ያለ ጊዜው አድጎ እንዴት አድርጎ ሊሸከመው ነው? ይሄን ሁሉ ሆድ ይሄን ሁሉ ነገር ጓዝ አይሆንለትም። ስለ እግዚአብሔር ሁሉንም በጊዜው ይሰጠናል። በሉ በጊዜው ይሰጠናል በሉ። አቤት ሁሉም በጊዜው ነው። ሐዋርያት የደብረ ታቦር ዕለት ብርሃነ መለኮቱን አዩና ወዲያው ስብከት አማራቸው። ወዲያው ቆዩ ጊዜ ያለው አላቸው። ታው ቆይ በሌላ ቀን ነው የሚነገር አላቸው። ቸኩሎ ሁሉም ነገር አይነገርም። ሁሉም ነገር እግዚአብሔር በጊዜው ይሰጠናል። ከሰው ልጅ ግን ትዕግስት ይፈልጋል። ሁሉም በጊዜው ስርዓቱን ይይዛል። ሁሉም እኛ ግን ዛሬ ቢሆንልን ደስ ይለናል። ሁሉም በጊዜው ግን እግዚአብሔር በወቀ ሰዓት በፈቀደ ሰዓት የሚሆነው ይሆናል። አንዱን ያ ነው። እግዚአብሔር በጊዜው መልካሙን ያደርግልን። መጨረሻው ግን ምን ማለት ይመስላችኋል? የኔ ጊዜ ገና አልደረሰም ማለት ምን ማለት ነው? ወይን እኮ የላቸውም ስትለው የኔ እኮ ጊዜ ገና ነው ማለት አሁን ይሄኛው ትምህርት ዘወርወር ያለ ትምህርት ነው።
ግን በደንብ ስሙ እንግዲህና ይግባችሁ። ልጄ ሆይ ወይን የላቸውም ነው ያለችው። ምን ልጇ አድርጋ አይደለም እንዴ? ከዚያ ምን እያላት መሰላችሁ? ቆይ ያንቺ ልጅ እንደመሆኔ የምታዘዝበት ቀን ሌላ ቀን ነው። መቼ? ዓርብ። በአንቺ ልጅነቴ የምታዘዝበት ቀን ዓርብ ገና አልደረሰም። ዛሬ ደግሞ ውሃውን ጠጅ የማደርግበት ደግሞ በማን ልጅነቴ ነው አላት? የአብ ልጅ እንደመሆኔ ነው። ዛሬ የአምላክነቴ ሥራ ነው። ደግሞ የአንቺ ልጅ እንደመሆኔ የምታዘዝበት ቀን ዓርብ ገና ነው አላት ይላል ቅዱስ ጎርጎርዮስ ነው የተረጎመው። ይሄን ዘንዚናዝ ወይም ነባቤ መለኮት የምታዘዝበት ቀን ዓርብ ያንቺ ልጅ እንደመሆኔ ስታዘዝ የምውልበት ቀን ዓርብ ገና አልደረሰም። ዛሬ ደግሞ እንደ አብ ልጅነቴ ውሃውን ጠጅ አደርጋለሁ ብሎ ይሄን ቀጠራት ይላል። ከዚያ በኋላ ቀኑ ደረሰ። ወዲያው ውሃውን ጠጅ አደረገ። ተርጉሜው ልሂድና ዓርቡ ላይ እናርፋለን። 6 ጋኖች ነበሩ አይደለም? በ6 ጋኖች ያለውን ውሃ ምንድን ያደረገው? ወይን። የ6ቱ ጋኖች ውሃ ማለት ከአይሁድ የተገኘ ሕግ ማለት ነው። ከአይሁድ የተገኘው ሕግ በ6000 ዘመን የተሰራው ከአይሁድ የተገኘው ሕግ ነው። 6ቱ ጋኖች ማለት አይሁድ የሚያነጹባቸው ጋኖች ውሃ ማለት አይሁድ ነፍሳትን አፋዊ ቅድስና የሚቀድሱባቸው የኦሪት ሕገጋት ናቸው። እነዚያን ውሃዎች ጠጅ አደረጋቸው ማለት ነው። ኦሪትን አመጣና በሐዲስ ክብር አከበራት ነው። ሕግን ክብር ሰጠው ክርስቶስ፣ ክብር ሰጠው። ሕጉን አመጣና ፍጻሜውን አምጥቶ እንዲያድን አደረገው ማለት ነው። ለሕጉ ክብር ሆነ ክርስቶስ፣ ዘውድ ሆነው ክርስቶስ። የሕጉ ዘውድ ሆነ፣ የሕጉ ክብር ሆነ። መስዋዕቱን አስቀረና ቤት የሚሰራ ሰው ምርጡን እንጨት ወስዶ ከአዲሱ ቤቱ ጋር እንደሚገጥመው የኦሪትን መስዋዕቷን ክህነቷን ያን ሁሉ ተወና አትግደል፣ አትስረቅ፣ አታመንዝር የሚለውን አምጥቶ የባልንጀራ ሚስት አትመኝ፣ ሰንበትን አክብር፣ የፈጣሪህን ስም በከንቱ አትጥራ፣ በሐሰት አትማል ብሎ የሰው ገንዘብ አትመኝ ብሎ እነዚህን አምጥቶ አክብሮ ክርስቶስ ውሃ ማለት ኦሪት አታድን የነበረች ጣዕም አትሰጥ የነበረች ክብር አታሰጥ የነበረችውን ኦሪት አመጣና ክብር ሰጥቶ ሐዲስ ኪዳንን ወንጌልን ሲጨምርላት ብሉይና ሐዲስን አዋህዶ ክርስቶስ ለሰው ልጆች መዳንን ሰጠ፣ ድህነትን ሰጠ። ስለዚህ ከኛ ትንሽ ነገር ይቀበላል ክርስቶስ፣ ብዙ ነገር ከሱ እንቀበላለን። ከኛ መናኛ ነገር ይቀርባል፣ የተናቀ ነገር ይቀርባል። ሰው ለምሳሌ ይሄ ምንድን ነው? ቀዝቃዛና ጣዕመ ቢስ የሆነ ህይወት ነው። ውሃ ቆሪር ነው አይደል? ቀዝቃዛ ነው። እስቲ ወይን ከምትጠጡና ውሃ ከምትጠጡ የሚቀዘቅዛችሁ የትኛው ነው? እኩል ሁሉንም ማቀዝቀዣ አውጥቼ ባወጣችሁ ቀዘቀዘኝ የምትሉት ምኑን ነው? ውሃውን ነው። ጣዕሙ አስረስቶን ነው እንጂ ውሃውም እኮ ሙቁ አይደለም። ኧረ እንደ ቀዝቃዛ ውሃ እንላለን። ይሄ የውሃ ቅዝቃዜ ውሃ ምንድን ነው? በራድ የሆነ ህይወት ነው። ቀዝቃዛ የሆነ ህይወት ምንም እንደው ሙቀት የሌለው ተመስጦ የሌለው ዝም ብሎ ጉጭ ብሎ የሚኖር ማለት ነው። እንደ ጉሬዛ እንደዚህ የሌለ እንዲሁ ቅናትም የሌለው ስለ ቤተክርስቲያን የማይነደው እንዴ የንጉሥ ዘበኛ ሆነ ወይም በዘመኑ አጠራር ጋርድ ሆነ ሄደህ ሰዎች መጥተው የንጉሱን እግር ጭቃ ሲቀቡት የማይነድ ከሆነ አንተ የንጉሥ ዘበኛ ነህ ይላል። ክርስቶስ ሲሰደብ የማይነድህና ልብህ የማይሰማው ከሆነ አንተ የክርስቶስ አገልጋይ ነህ ይላል። ቅናት፣ መንፈሳዊ ቅናት፣ መቃጠል፣ ለፍቅሩ መሳሳት፣ ተመስጦ፣ የቤተ ክርስቲያንን ታሪኮች ቀንቶና ተመስጦ ማንበብ፣ መኖር፣ እንዲህ ያለው ነገር ሙቀት ይባላል፣ ጣዕም ይባላል። ይሄ የሌላቸውን በእመቤታችን ምልጃ ወደ ክርስቶስ ሂደው እንዲህ ያለ ሰውነት ይዘው መጥተው ሰዎች ጣዕም ያገኛሉ። ጊዜው አልደረሰም ብሏት ነበር። እንዳንቺ ልጅነት የምታዘዝበት ቀን አልደረሰም አለ። ዛሬ የአብ ልጅነቴን የምገልጥበት ነው አለ። ገለጠና ደቀ መዛሙርቱ ወአምኑ ቦቱ አርዳይሁ፣ ደቀ መዛሙርቱ አመኑበት የአብ የባሕርይ ልጅ መሆኑን ገልጿልና። ከዛስ የድንግል ማርያም ልጅ እንደመሆኑ ደግሞ በሰውነቱ ይታዘዛል፣ በአምላክነቱ ያዛልና ኩሎ ዘይቤለክሙ ግበሩ አለችው። ቅድሁ ብሎ አዘዘ። ውሃውን ጠጅ አደረገ። ሲያዝም ታየ። ታዘዙት ተብሎ ተመሰከረለት። አዞም ውሃውን በዝምታ አዘዘው፣ ሰዎችን በቃል አዘዛቸው። ጠጅ አድርጎ ለወጠ። ዓርብ ደግሞ መጥቶ ምን ያደርጋል?
የድንግል ማርያም ልጅ እንደመሆኑ ይታዘዛል። በምንድን ነው የታዘዘው? በመስቀል ታዘዘ። አሁን መስቀሉ ስር ስትቆም እናቱ ምን አላት? ጊዜ አሁን ስለደረሰ ኦብሲቶ፣ አንቺ ሴት እነሆ ልጅሽ አላት። ምን አላት? ንገሩኝ እንጂ። እነሆ ልጅሽ ያላት በዮሐንስ አንጻር ማንን ነው? ራሱን። የሚታዘዘው ልጅሽ ይሄው ዛሬ የቀጠርኩት ቀን ደርሶ ዓለምን ለማዳን ይሄው እየታዘዘ ልጅሽ ደረቱን ለውጋት እጆቹን ለችንካር ሰጥቶ እየታዘዘ ዓለምን የሚያድነውና ቤዛ የሚሆነው ልጅሽ ይሄው። ለሰዎች የላቸውም ብለሽ የጠየቅሽው እውነተኛ ወይን ይሄው የኔ ደም። የጠየቅሽ ጥያቄ አያችሁ፣ እመቤታችን ድንግል ማርያም የሰዎቹን ጎደሎ የቃና ዘገሊላ ሞላችላቸው ጠይቃ። የነፍሳትን ጎደሎ ሲመለስ ደግሞ ዓርብ ከዛፉ ስር ተገኝታ ይሄው የጠየቅሽኝ ወይን የኔ ደም እውነተኛው ዓለምን የሚያረካው ወይን ይሄዋውን ፈሰሰ ብሎ እነሆ ልጅሽ አላት። በዮሐንስ አድሮ በንጹህ ሰውነት ክርስቶስ አድሮ ይኖራልና በዮሐንስ አድሮ እነሆ ልጅሽ ብሎ ስለ ራሱም ስለ ዮሐንስም መሰከረ ብሎ ቅዱስ ጎርጎርዮስ ዘንዚናዙ ይተረጉመዋል ማለት ነው። ስለዚህ የእግዚአብሔር ቤተሰቦች እመቤታችን የለመነችው ልመና ምንድነው? ወይን እኮ የላቸውም በሉ እስቲ አንድ ጊዜ በሉ ሁላችሁ ድገሙ። ወይን እኮ የላቸውም እና በሁላችን ውስጥ የጠፋ ወይን አለ። ያ ጣዕም የለንም። እንደው ቄሱም እንደ ቄስ የቄስ ጣዕም የለንም። መነኮሳቱ እንደ ምንኩስና የምንኩስና ጣዕም የለም። ክርስቲያኑም እንደ ክርስቲያን ጣዕም የለውም። የምእመንነት ጣዕም የለንም። እንደው ምንም ጣዕማችን ጠፍቷል። ዝርክርክርክ ያልነን። እንደውም እመቤታችን ድንግል ማርያም የእኛም ወይን አልቋልና ለምኝልን። ወስብሐት ለእግዚአብሔር።